ይችን ደረጃ አልወጣትም ብዬ ነበር። ዛሬ ማምለጫ የለም ስለተባልኩኝ ያው ወጥቻለሁኝ። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ ነው። እግዚአብሔር ግሩም አምላክ ነው። እንዴት የታደልን ሰዎች ነን! በጣም የታደልን ሰዎች ነን። ተራ ሰዎች ነን፣ ሬጉላር ነን። እግዚአብሔር ግን ወደደ እና እንግዲህ እኛ ራሳችን ስኬጁል አውጥተን ፕላን አውጥተን እዚህ ስንገናኝ እግዚአብሔር ይገኛል። እኛ እኮ ነን ፕላኑን ያወጣን፣ ግን እግዚአብሔር ይገኛል። አይደክምም። በቃ ሁል ጊዜ በስራ ላይ ነው። አይደክምም አምላካችን እግዚአብሔር። ስሙ ለዘላለም ብሩክ ይሁን። ሰሞኑን ያነበብነው ክፍል ነው ማነበው። የማካፍለው ይዘቱ ለየት ይላል፣ ግን ቅርብ ጊዜ አንብበነዋል። እሱን ቃልና አንብበን ነው መሳፍንት ምዕራፍ 4 ከ1 እስከ 3 ያለውን አነባለሁ። ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በአሦር በነገሰው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠ ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። እንጸልይ። አምላካችን እግዚአብሔር ሆይ የተወደድክ እጅግ የተወደድክ፣ ምሕረትህ ብዙ፣ ርኅራኄዎችህ ማለዳ ማለዳ አዲስ የሆኑ እግዚአብሔር የማትደክም የማታክት ስለኛ የምትኖር እግዚአብሔር እንዳንተ ያለ ማንም የለም። እግዚአብሔር ሆይ ደስ ተሰኝተናል። እግዚአብሔር ሆይ አብሳችንን ወስደህልን አሳርፈህናል። እግዚአብሔር ሆይ ስምህ ለዘላለም ብሩክ ይሁን። ስምህ ለዘላለም ብሩክ ይሁን። ደስ ተሰኝተናል። እግዚአብሔር ሆይ ብዙ ጊዜ ነጥቀህ አወጣህን ከብዙ ነገር አለቀ ስንል እንዳንተ ያለ አምላክ ከየት ይገኛል? ለምን እንደወደድከን አናውቅም። ለምን ወደኛ እንደመጣህ አናውቅም። ብዙ ኃያላን አሉ። ብዙ ኃያላን ሰው በዙሪያቸው ሊሆን የሚወድ ብዙ አሉ። አንተ ግን ወደኛ መጣ። ሰው ወደማያያቸው ወደኛ መጣ። አቤት የማዳንክን ወሬ በሰማን ጊዜ እጅግ ደስ አለ። እግዚአብሔር ሆይ እጅግ ደስ አለ። አባት ሆይ እናመሰግንሃለን። አባት ሆይ ለዘላለም ዙፋን የተባረከ ይሁን። ማደሪያ ይባረክ። እግዚአብሔር ሆይ ማደሪያ ይባረክ። ዘርህ ይብዛ። እግዚአብሔር ሆይ ብዙ ልጆች ይኑርህ። በደላችንን ያልቆጠርክብን፣ ይልቁንስ በልጅህ ያዳንከን፣ መንግስት ያደረክን
እግዚአብሔር ስምህ ለዘላለም ብሩክ ይሁን። አሁንም ከኛ ጋር ስላለ እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም አሜን። ይህንን ክፍል በማለዳ ፕሮግራም ላይ ከአንድ ዓመት በፊት አካባቢ ሊሆን ይችላል አካፍየው ነበረ። የዛኔ ግን ትኩረቴ የነበረው እግዚአብሔር ጦርነቱን እንዴት ተዋጋላቸው በሚለው ላይ ነበር። እንዴት እንደተዋጋላቸው በሚል ላይ ነው ያተኮርኩት። ቅርብ ጊዜ ወንድማችን ፓስተር ቤዛ ይህንኑ ክፍል አካፍሏል። እሱ ደግሞ ያካፈለው ከአገልጋዮች ፐርስፔክቲቭ ነው። በአብዛኛው እግዚአብሔር በፊታችሁ ወጥቷል በሚል እና ከአገልጋዮች ስትራግል ጋር እና የሚያልፉበትን ቻሌንጅ እግዚአብሔርን በዛ መካከል እንዴት እንደሚሰራ ነበር ያስተማረ። ዛሬ እኔ እንድናይ የምፈልገው ከምእመኑ አንጻር፣ ከህዝቡ አንጻር የነበረውን ሁኔታ እንዴት ሪስፖንድ እንዳደረጉ የምናይ ይሆናል እና አርስት ለዚህ የሰጠሁት ወደ እግዚአብሔር በመጮህ እንጨምር በሚል ነው። የመጨመር ዓመት ስለሆነ ወደ እግዚአብሔር በመጮህ እንጨምር በሚል ነው። እዚህ ጋር የእስራኤል ሕዝብ ተጨንቋል። ለምን? ጨካኞች የሆኑ ገዢዎች በላያቸው ላይ አሉ። ጨካኞች የሆኑ ገዢዎች በላያቸው ላይ አሉ። ምዕራፍ 2ን 3ን ስናነብ ኮንቴክስቱን ይሰጠናል እዛ ላይ እና ያው እግዚአብሔር ሊፈትናቸው ብሎ ይላል። ሕጉን የሙሴን ሕግ ይታዘዙ እንደሆነ ሌሎች የተዋቸው ሰዎች ነበሩ፣ የቀሩ እዛ ይቀሩ። ከናናውያን አሉ፣ ያቡሳውያን አሉ፣ ፍልስጤማውያን አሉ፣ ሂታይትስ የሚባሉ አሉ እና ከዛ መካከል ሲያስቀምጣቸው እግዚአብሔር ልጆቻቸውን አገቡ፣ እነሱም ልጆቻቸውን ሰጡ። ከዛም አማልክቶቻቸውን ማምለክ ጀመሩ እና ይሄ ነገር ተደጋግሞ ነው የሆነው እና ያው እግዚአብሔር ተቆጣና በእነዚህ ሰዎች ስር አሳልፎ እግዚአብሔር ቁጥር 2 ላይ በአሶር በነገሰው ይላል። አሶር የሚለው ሀዞር ነው የሚለው የእንግሊዘኛው ቃል። እንትን አይደለም አሶራውያንን አይደለም የሚለው። እዛው ሀዞር የሚባል ቦታ ላይ ከገሊላ ወንዝ ኖርዝ አካባቢ ነው ያለው፣ ከገሊላ ባህር እና እዛ ነው ይሄ ንጉሥ ተቀምጦ የነበረው እና የጦሩ አለቃ ሲሳራ የሚባል ነው እና የእስራኤልም ልጆች ወደ እግዚአብሔር ጮኹ፣ 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር ይላል። ኦኩፓይ ሲያደርጉ አሁን በአፍሪካም እንኳን ኮሎኒያሊዝምን ብናይ በዚህም ታሪክ ተደጋጋሚ በእስራኤልም ታሪክ ያየነው ነገር ምንድን ነው? እነዚህ አስገባሪዎቻቸው ምርታቸውን ይወስዱባቸዋል። ከብት ካላቸው ከብት ይወስዱባቸዋል። ልጆቻቸውን ከፈለጉ ይወስዱባቸዋል። ሴቶች ይሁኑ ወንዶች ይሁኑ በፈለጋቸው ቀን መጥተው የፈለጋቸውን ያደርጋሉ። ወረድ ብለን ኋላ ላይ ስናየው በአውራው ጎዳና ላይ እንኳን መሄድ አልቻሉም። ምንድነው? ህገወጥነት ነበር። የራሳቸው ህዝብ አይደሉም። ስለዚህ ለነሱ ሴፍቲ ግድ የሚላቸው አይደሉም። ከባድ ነው እና
በዚህ ሁኔታ ደግሞ 20 ዓመት ያህል ነው ያስጨነቋቸው። እጅግ ያስጨንቃቸው ነበር ይላል። እንዋጋ እንዳይሉ ሲሳራ ያለው ሰራዊት በዛ ጊዜ ሞደርን ዌል ኦርጋናይዝድ የሆነ አርሚ ነው ያለው። ሶ there's no way እነሱ ተዋግተው ሊያሸንፉ የሚችሉበት ሁኔታ የለም። ስለዚህ ምን አደረጉ? ወደ እግዚአብሔር ጮሁ። ወደ እግዚአብሔር ጮሁ። ሊያድናቸው ወደሚችለው ሊያተርፋቸው ወደሚችለው ወደሱ ጮሁ ጮሁ ጮሁ። አድነን እግዚአብሔር ሆይ አሉ። አድነን እግዚአብሔር ሆይ አሉ። እና ይሄ መጮህ ስለሚለው ቃል መጮህ ምንድን ነው የሚለውን ከጸሎት ጋር በንጽጽር ለማየት ሞከርኩኝ እና በእንግሊዝኛ የተጻፈ ነው ማነብላችሁ። crying is an intense emotional form of prayer, an urgent raw cry for help born from desperation, groaning of the spirit. እንደዚህ ሌላ ቦታም እንደዚህ ይለዋል። where words fail and tears serve as a deeper language of pain and surrender. Conscious acknowledgement of helplessness. Total dependence on divine intervention. So crying የሚለው እንግዲህ ጸሎት ምስጋና እንጸልያለን፣ የተለያየ አይነት ጸሎት እንጸልያለን። crying ግን desperate የሆነ ኮል እግዚአብሔርና ጣልቃ ግባ፣ አድነን፣ አስጥለን። በመጽሐፍ ቅዱስ ብዙ ቦታዎች አሉ እንደዚህ የእግዚአብሔር ሕዝብ የጮሁበት ወደ እግዚአብሔር ይጮሁበታል። ሰው እነዚህ ሰዎች ጮሁ፣ ሊያድናቸው ወደሚችል ወደ እግዚአብሔር ጮሁ። ከዛ ጩኸት ደግሞ አንድ አይነት አይደለም። አንድ አይነት ጩኸት ብቻ አይደለም፣ የተለያየ አይነት ጩኸት አለ። ሁለቱን ነው ዛሬ ማየት እንፈልገው። አንዱ ጩኸት መጮህ ነው። ሁለተኛው ጩኸት ደግሞ ዕብራውያን 5:7 ላይ የተጻፈ ቃል አለ። እርሱም ይላል ጌታ ኢየሱስን ነው፣ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። በስጋው ወራት የሚለው በምድር ላይ በተመላለሰበት ወቅት ማለት ነው። ብርቱ ጩኸት የሚባልም አለ። እንግዲህ ጩኸት አለ፣ ብርቱ ጩኸት ደግሞ አለ። ብርቱ ጩኸት ደግሞ አለ። and እዚህ ላይ ብርቱ ጩኸት ነው የጮኸው ማን ነው? ጌታ ኢየሱስ። እንግዲህ ጌታ ኢየሱስ ብርቱ ጩኸት ከሆነ የጮኸው እኛ እንዴት መጮህ እንዳለብን ደግሞ ማየት እንችላለን። ብርቱ ጩኸት ሊያድነው ከሞት ሊያድነው ወደሚችል አባት ሆይ ና፣ አባት ሆይ ድረስልኝ። ብርቱ ጩኸት እና ሰው ሲጮህ ምን ይሆናል?
ሰው ሲጮህ ምን ይሆናል? ለምንስ ነው ሰው የሚጮኸው ብለን ስናይ አንድ ቦታ ላነብላችሁ እፈልጋለሁኝ። ያም በዘጸአት ጀነሲስ ዘፍጥረት 21 ከቁጥር 15 ጀምሮ ያለውን አነባለሁ። ይህ ታሪክ አብርሃም አጋርንና ልጇን ሂዱ ብሎ በሰደዳቸው ጊዜ ነው እና እንዲህ ይላል። በእርኮት የነበረው ውሃ ባለቀ ጊዜ፣ በአዲሱ ትርጉም ነው የማነበው፣ ልጁን ከአንድ ቁጥቋጦ ስር አስቀመጠችው። ከዚያም ልጁ ሲሞት ዓይኔ አያይም ብላ የቀስት ውርወራ ያህል ርቃ አረፍ አለች። እሷም እየተንሰቀሰቀች ታለቅስ ጀመር። እግዚአብሔርም የልጁን ጩኸት ሰማ። እግዚአብሔርም የልጁን ጩኸት ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ፣ ተነስተሽ ልጁን አንሺው፣ ያዢውም ታላቅ ሕዝብ አደርገዋለሁና ይላታል። ሰው ሲጮህ እግዚአብሔር ይሰማል። በቃ ጆሮ ጋር ይሄዳል። የእግዚአብሔር ጆሮ ጋር ይሄዳል። ታዲያ መጮህ አሪፍ ነገር ነው እንጂ አይደለም እንዴ? የእግዚአብሔር ጆሮ ጋር ይገባል። እግዚአብሔር ይሰማል። ስንጮህ እግዚአብሔር ይሰማል። እግዚአብሔር ደግሞ ሰምቶ ዝም የሚል አምላክ አይደለም። እዚህ ላይማ በቅጽበት ነው መልሶ የመጣው። ለምን ትጮኻለሽ? ሐና ይሄ መልአኩ ለምን ትጮኻለሽ ሲላት ምክንያት የሚሰጣት ምንድን ነው? እግዚአብሔር እኮ ሰምቶታል። ሶ ዮር ፕሮብሌም ኢዝ ሶልቭድ። ጆሮ ውስጥ ገባ ጩኸቱ ጆሮ ውስጥ ገብቷልና በቃ ከዛ በኋላ ምን እንደሚመጣ ይታወቃል። ጣልቃ ይገባል እግዚአብሔር፣ ያድናል እግዚአብሔር፣ ያስጥላል እግዚአብሔር። መጽሐፍንት 4 ላይ ያለው ወዳለው ታሪክ ስንመለስ እነዚህ ሰዎች ጮሁ፣ ወደ እግዚአብሔር ጮሁ። ከዛ በኋላ የተከተለውን ነገር ስናይ በመጮኋቸው ምክንያት የመጣ ስለ ጮሁ እግዚአብሔር ሰውን አስነሳላቸው። አይ ቴል ዩ ባርቅ እምቢ ብሎ ቢቀር ኖሮ እግዚአብሔር መዳንን ከሌላ ቦታ ያመጣላቸው ነበር። ጮኸዋል። ጊዜው ሊረዝም ይችላል። በዚህ ጊዜ 20 ዓመት ነበር የጮሁት። ቀላል አይደለም መጮህ፣ ቀላል አይደለም። ጮኸን እናውቃለን፣ ቀላል አይደለም። እና አንዳንድ ጊዜ እንደው ብተው ይሻላልም የምንልበት ጊዜ አለ። ግን ጮህ ተስፋ ስላልቆረጡ ይመጣል ስላሉ አንድ ቃል አነብላችሁ እፈልጋለሁ። ሆሴ ምዕራፍ 6 ላይ ያለ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም
ይጠግነናል። እርሱ አቁስሎናልና እርሱ ይፈውሰናል። ከ2 ቀን በኋላ ያነቃናል። በእርሱ ፊት እንድንኖር በ3ኛው ቀን ያስነሳናል። እግዚአብሔርን እንወቀው፣ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ፣ እንደ ክረምትም ዝናብ ወደኛ ይመጣል። እዚህ ላይ ወደ ንስሐ እንመለስ ነው የሚላቸው እና ስንጮህ እግዚአብሔር ይመጣል ይላቸዋል። እንደ ንጋት ብርሃን፣ የንጋት ብርሃን መምጣቱ አይቀርም። እንደ ንጋት ብርሃን ይመጣል፣ በእርግጥ ይገለጣል። ምድርን እንደሚያረሰርስ የበልግ ዝናብ፣ እንደ ክረምትም ዝናብ ወደኛ ይመጣል፣ አይቀርም። እና እዚህ ላይ እግዚአብሔርን እንወቀው የሚለው እንግሊዘኛው ላይ አክኖሌጅ እናደርገው ነው የሚለው። ማለት አምላክ መኖሩን አምላክነቱን አፈርም እናደርግ እንደማለት ነው። እና ግዴላችሁም ነው ይላቸዋል ሆሴዕ። ግዴላችሁም ነው፣ ወደ እግዚአብሔር እንመለስ። እርሱ ሰብሮናል፣ እርሱ ይጠግናል። የሱ ይጠግናል። እርሱ አቁስሎናልና እርሱ ይፈውሰናል። ኑ በእርግጥ ነው የሚመጣው፣ እርግጠኛ ነው መምጣቱ፣ እርግጠኛ ነው። አሁን በህይወታችን ውስጥ አንዳንድ ጊዜ እግዚአብሔርን ጣልቃ ገባ ብንለው ወዲያው ጣልቃ ይገባል። ሌላ ጊዜ ደግሞ ጊዜ ይወስዳል። ግን አንድ ነገር እርግጠኛ ነው፣ እግዚአብሔር ይመጣል፣ አይቀርም። ጩኸታችን ከንቱ አይደለም፣ ከንቱ አይደለም። ደርሷል፣ እግዚአብሔር ጋር ይመጣል። እግዚአብሔር አቤት ሲመጣ ደግሞ መቼም ይህንን እንዴት በኔቸር እንደተዋጋ በፊት ስለተካፈል ነው ወደ ሰኔድ ብቻውን እኮ ነው የተዋጋው። እንደው ባርቅ ዝም ብሎ ነው እንጂ ግርግር ያበዛው እግዚአብሔር ጦርነቱን ጨርሶ ነው እነሱ ግብ የተባሉት። እግዚአብሔር ብርቱ ነው፣ ኃይለኛ ነው። እነዚህ ሰዎች ሰረገሎች ነው የነበራቸው። ኒውክሌርም እንኳን ቢሆን እግዚአብሔር ከንቱ ነው የሚያደርገው፣ ከንቱ ነው የሚያደርገው። ስለዚህ አንታበይም፣ ተስፋ ግን እናደርገዋለን። አንተ ትልቅ ነህ፣ ማን ይችልሃል? ማን ይቋቋምሃል? ስለዚህ ወደ አንተ እንጮኻለን። ሰሬንደር ስናደርግ አበሾች ኩራተኞች ነን ይባላል አይደል? ነው እግዚአብሔርን አንተን በሚመለከት እግዚአብሔር በቃ አንኮራ፣ እንደው እንጎነበሳለን፣ መሬትም ላይ እንወድቃለን። ሰሬንደር እናደርጋለን። አንተ ካላዳልክን ወዮልን ብለን እንጮኻለን ወደ እግዚአብሔር። እንጨምር፣ በመጮህ እንጨምር። ተስፋ አንቁረጥ፣ ይመጣል፣ መምጣቱ አይቀርም። እንደ ንጋት እርግጥ ነው መምጣቱ። ስንዝል እንነሳ፣ እህታችን ጋር ወንድማችን ጋር እንደውልና ያነሱናል እነሱ። ከዛ እንደገና ተነስተን ሩጫችን እንቀጥላለን፣ እንጮኻለን እስኪመጣ እስኪጎበኘን ድረስ። እነዚህ ሰዎች ጮኸዋል። ስለዚህ እግዚአብሔር ጣልቃ ገባ እና ወደ እዛ ተራራ ውጡ ተባሉ።
ውጡ ሲባሉ መቼም ጦርነት ያው ያስፈራል አይደለም? ሞት አለ፣ መቁሰል አለ፣ ያስፈራል። ልጆችስ ይባላል፣ ሚስቴስ ይባላል፣ እንደው ትንሽ ብኖር ይባላል። ግን እነዚህ ሰዎች ሲጮሁ ቆይተዋል። 20 ዓመት ጮኸዋል። 20 ዓመት ስለጮሁ እንሄዳለን እንጂ አንቀርም። ብንሞትም እንኳን የእግዚአብሔርን ማዳን አይተን ነው። ከዚህ በላይ እንፈልጋለን። ብንሞትም እንኳን እዛ ተራራ ላይ የእግዚአብሔርን ማዳን አይተን ነው። ካልሞትን ደግሞ ተመልሰን እንመጣና ይህንን እግዚአብሔር የሰራውን ነገር ለልጆቻችን እነግራቸዋለን። ለልጅ ልጆቻችን እነግራቸዋለን። እነሱ ደግሞ ለልጆቻቸው ይነግራሉ። የእግዚአብሔር አዳኝነት እና መከራ ባጋጠማቸው ጊዜ ወደፊትም ይችን ቀን ያስታውሳሉ። and they did። ይህ መጽሐፍ የተጻፈው ታሪኩ ከተፈጸመ ከብዙ ዓመት በኋላ እንደሆነ ነው የሚባለው። አንዳንዶች ሳሙኤል ነው የጻፈው ይላሉ፣ ሌሎች ደግሞ ከዛ በኋላ የተጻፈ ነው ይላሉ። ነገር ግን አንደኛ ሳሙኤል ምዕራፍ 12 ላይ ሄዳችሁ ብታዩት ይሄ ታሪክ ያወራዋል ሳሙኤል። የታይም ጋፑን ብታዩ ከ100 እስከ 150 ዓመት ያህል ጋፕ አለ። ይሄ ከተፈጸመ በኋላ so they must have talked about it. They must have talked about it. ከዛ ታስታውሳላችሁ ጎልያድ የእስራኤልን ሕዝብ 40 ቀንና 40 ሌሊት እየወጣ እየገባ ሲያስፈራራቸው መከራቸውን ሲያበላቸው እሱ አንድ ሂል ላይ እነሱ አንድ ሂል ላይ ነበሩ፣ እስራኤላውያን ደግሞ አንድ ሂል ላይ ነበሩ። እና ያኔ ዳዊትን አባቱ እስኪ ይህንን ምግብ ወሰድላቸውና ወንድሞች እንዴት እየሆኑ እንዳሉ ያለው። ዳዊት ሄደ። ሂዝ ያንግ ቦይ ሄዶ እዛ ተራራ ላይ ሆኖ የሚያየው ምንድን ነው? ንጉሱ ሳይቀር እስራኤል ፈርቶ ነው የሚያየው። ያንን ያያል። ከዛ ሰማ፣ ይህን ሰው ለሚገጥመው ሰው ንጉሱ ይህንና ይህን ያደርግለታል የሚባል ወሬ ሰማ። ከዛ እየዞረ ይጠይቃል። ምን አለ እያለ እንደገና ይጠይቃል። ከዛ ወንድሙ ምን ይለዋል? እኔ የልብህን ክፋት አላውቅም እንዴ? እነዛ ትንሽ በጎችን የት ጥለሃቸው መጣ? አሁን እኮ ወሬ ልታይ ነው ብለው እና በአሮጌው ትርጉም ላይ ምንድን ነው የሚለው ዳዊት? እንዴ ይሄ ድንቅ ነገር አይደለም እንዴ? ዳዊት የሚያየውና እነሱ የሚያዩት ነገር የተለየ ነው። ዳዊት የሚያየው እነዚህ ሰዎች በዛ ተራራ በታቦር ተራራ ላይ ሲወጡ በቃ እናያለን ያሉትን የእግዚአብሔርን ማዳን ነው የሚያዩ። ይሄ ድንቅ ነገር አይደለም እንዴ? በአዲሱ ትርጉም ላይ መጠየቅ አልችልም እንዴ ነው የሚለው። ከዛ ከወንድሙ ዞር ብሎ አሁንም መጠየቅ ጀመረ ሰዎች። ዳዊት የሚያየው ዛሬ በእግዚአብሔርና በጎልያድ መካከል there will be a showdown። ድንቅ የሆነ ነገር ነው የሚሆነው። እዚህማ መገኘት አለብኝ እንዴ? ወንድሜ ያህል እንዴ? እዚህ ነው እኔ መገኘት ያለብኝ። አንተ ስለ በግ ታወራለህ እንዴ? እዚህ ነው እንጂ because it might be a lifetime እንትን ሊሆን ይችላል፣ ኢቨንት ሊሆን ይችላል። እኔ መገኘት ያለብኝ እዚች ቦታ ላይ ነው። እዚች ቦታ ላይ ነው። እግዚአብሔር ማዳኑን አያለሁ፣ ማዳኑን አያለሁ አለ። ቆመ።
ሰልፍ ያስተማረውን እግዚአብሔር አሰበ ነው አለ። I will go after him አለ። እግዚአብሔር ከአንበሳና ከድብ ያዳነኝ ከሱም ያድነኛል አለ። ትምክህቱ አሁንም እግዚአብሔር ነው። እግዚአብሔር ያድነኛል ያድነኛል። አቤት ከእግዚአብሔር ጋር መሆን እንዴት መልካም ነገር ነው! እንዴት ግሩም ነገር ነው! እና እነዚህ ሰዎች ታሪካቸውን አወሩ፣ ታሪካቸውን አስተላለፉ። የሚያሳዝነው ነገር ግን ታሪካቸውን ያሳለፉ ለወደፊቱ ትውልድ ብቻ አይደለም፣ እዛው ለነበሩ ሰዎች ያልሄዱ ነበሩ። ቢዝነስ ጦፏል፣ እንዴት አድርገን ነው የምንሄድ ያሉ ነበሩ። አዳፕት ያደረጉ አንዳንድ ሰዎች እንደዛ ናቸው አይደል? ሲስተሙ ሲቀየር አዳፕት ያደርጉና እጥፍ ብለው እዛ ደግሞ ይመቻቸዋል። so there was a lot of business። በባህር ነበሩ፣ በመርከቦቻቸው ላይ ነበሩ። ሌሎቹ ደግሞ ተጠራጠሩ፣ መረመሩ። መመርመር መጥፎ አይደለም ምንጊዜ፣ ቢኮዝ ሁልጊዜ አጭበርባሪ ያለ። መመርመራቸው ክፋት የለው። መርምረው ግን የደረሱበት ኮንክሉዥን የተሳሳተ ነበር። እነዚህ ሰዎች ካን ኢማጂን ጦርነቱ አልቆ መጥተው ምንድን ነው የሆነ እያለ ሲጠይቁ እዛው እያሉ እኮ እግዚአብሔር በሚሰራበት ቦታ ካለመገኘት እግዚአብሔር ያድነን። እግዚአብሔር ያድነን። እግዚአብሔር ያድነን። እግዚአብሔር ያድነን። እና ለምንድን ነው ያልሄዱት እነዚህ ሰዎች ብዬ ሳስብ ነበር። ምናልባት አልጸለዩም ይሆን? መቼም ያልጮኸ ሰው ከእግዚአብሔር የሚጠብቀው ነገር የለም። የሚጮህ እኮ ነው የሚጠብቀው አይደል? የጮሁት እኮ ስለሚጠብቁ ነው። እግዚአብሔር አንድ ቀን ይመጣል ያስጥለናል ስላሉ ነው የጮሁ። እነዚህን ሰዎች አሰብኩ፣ ምናልባት አልጮሁም ይሆን? ስለዚህ መጠባበቅ የላቸውም። ፎርጌት ኢት። እኛ እዚህ አዳፕት አድርገናል። we have learned how to live ከአስገባሪዎቻችን ጋር። እግዚአብሔር ይህንን የመሰለ ማዳን ሲያደርግ አላዩም። ከዛ ወሬ ነው የሰሙት። እንደነ ዳዊት እንደነ ሳሙኤል በወሬ ነው። ምንድን ነው የሆነው? እንዴት ሆነ? ወይኔ በኖርኩ ኖሮሳ። ወደ እግዚአብሔር በመጮህ እንጨምር አይደል? እንጨምራለን። አይዟችሁ፣ አይዞን፣ እግዚአብሔር ይመጣል። ታማኝ ነው። እንደሱ አይነት ታማኝ ማንም የለም። ምሕረቱ መብዛቱ ደጋግሞ ነው የሚምረው። አናደውኛል ይልና የሆነ ነገር ያደርግና ከዛ ደግሞ ሲጮህ ይመጣል እግዚአብሔር መሐሪ፣ ማዳኑ ወደር የሌለው። ሰውን ባርቅና ዲቦራ ክብሩን ማን ይወስደዋል እያሉ ያወራሉ። እነዚህ ሰዎች ግን who cares? እኛ ብቻ እግዚአብሔር ይስማን ነው ያድነን። እግዚአብሔር እኮ ደግሞ በቃ ተራ ሰዎች ናቸው። ስም እንኳን አልተጻፈላቸውም። እንትና እንኳን አልተባሉ። የእነሱ ታሪክም እንደው በደፈናው ነፍሳቸው እንደዚህ ያለው በጥቅሉ ነው እንጂ የተነገረው ስማቸው እንኳን አልተጠራ። ስማቸው የተጠራ 3 ሰዎች አሉ።
በስም የተጠሩ ውስጥ የእግዚአብሔር አይኖች ግን በእውነት እግዚአብሔር ባርክ እኮ አንቺ ካልሄድሽ እኔ አልሄድም የመጣ ይመጣል አይነት ነገር ነው ያለው። እና መቼም ከባድ ነገር ነው እንደ እግዚአብሔር አንተ ካልመጣ ማለት አንድ ነገር ነው። አንቺ ካልሄድሽ ማለት ደግሞ ሌላ ነገር ከባድ ነው። አንቺ ካልሄድሽ አልሰማም ማለት ነው። ሙሴ መላእክትን ልካለሁ ብሎት እግዚአብሔር ነው መላእክትም አንተ ካልመጣህ አንወጣም አለ። ይሄ ደግሞ አንቺ ካልሄድሽ ይላታል። አይነት ነገር ነው። እሷ ደግሞ ዞር በል እንደማለት ክብሩን ሴት ትወስደዋለች ትለዋለች። ጊዜ ያልቋል እንጂ የሌላን ሰው ታሪክ በዚህ ሁኔታ እያሰብኩ ነበረ። ኤልሳ ያ ሶርያዊ ሰውዬ እሱ ጋር የመጣ ጊዜ ዲስታንሱን በድሮ ጊዜ በእግር እና በአህያ ብታስቡት ወደ 2 ወር ያህል ይወስድበታል ኤልሳ ጋር። ከዛ ኤልሳ ከበር እንኳን አልወጣም። ሂድና በዮርዳኖስ ውሃ ታጠብ አለ። ከዛ ታጠብ ሲለው ተናደደ፣ ተመለሰ። እንዴ እኛ ሀገር የበለጡ ወንዞች አሉ አይደል እንዴ ፏፏ እያሉ የሚወርዱ ዮርዳኖስ ይለኛል እንዴ? እንግዲህ ያው እሱ መጥቶ የሚዳስሰኝ ከእጁ ወረደና አሁን ደግሞ የሚዳስሰኝ መስሎኝ ነበር እንጂ ከዛ ከሱ ወረደና ደግሞ ወንዞችን ማወዳደር ጀመር። ደግነቱ አይምሮ ያላቸው ተከታዮች ነበሩት አብረው። እሱ እንዴ ቀላል እኮ። ከዛ ተመልሶ ሲመጣ ከዳነ በኋላ እንደ እግዚአብሔር ያለ እንደሌላ አወቋል። ታትወስዋትወስ ወንድ ያስፈልገው ያ ነበር። ኤልሳ ይህን ያወቀ ይመስለኛል። ኤልሳ እጅ ዳሶኝ ዳንኩ እንዳትል፣ እንዳውም ፊትህን እንኳን አላየሁም በሰው በምጣበት ሂድልኝ። ሰው እግዚአብሔርን አወቀ እና እግዚአብሔር እነዚህን የጮሁትን ሰዎች ሰማ። ሊያድናቸውም ወረደ። በቃ መጣ። ጨክኗል። there is nothing እግዚአብሔርን የሚመልሰው ነገር አልነበረም። በቃ ምሕረቱ ተናውጦ ነበረ። አድናላቸዋለሁ። በቃ 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 በስቶባቸዋል። ደግሞ ጮኸዋል። ወደ እኔ ሰምቻለሁ ጮኸታቸው። እነዛ ሰዎች እኮ ምናልባት 1 ዓመት ጮኸ ሊሆን ይችላል የቀሩት፣ 2 ዓመት ጮኸ ሊሆን ይችላል። ከዛ በኋላ አይ እንግዲህ ይህን ያህል ጮኸናል፣ ምን ጠብቀው ነገር የለን ከእግዚአብሔር ብለው ሊሆን ይችላል። እንደዛ አንበል እና ይህንን ስላችሁ በዚህ እኔ ስላልተፈተንኩ አይደለም። በጣም ብዙ ጊዜ ተፈትኛለሁ። እነ ፓስተር ያውቃሉ። እና ደውዬ በቃ አለቀ እነ ሙልዬ አለቀ ያልኩበት ጊዜ ብዙ አለ። ግን ያው የቅዱሳን ህብረት መልካም ነው። መልሰው ያነሱናል። ደግሞ መልሼ ተነስቼ ደግሞ እዘምራለሁ፣ እጮኻለሁም ወደ እግዚአብሔር እና በመጮህ እንበርታ። ዲያብሎስ አያታለን፣ ይመጣል። እግዚአብሔር ይመጣል፣ እንደ ንጋት ይመጣል፣ እንደ ክረምት ዝናብ ይመጣል። አያታለን፣ አንስማው። ኖ እግዚአብሔር ይመጣል። ታማኝ ነው፣ ታማኝ ነው። በቃሉ ይኖራል፣ ይመጣል፣ መምጣቱ አይቀርም። ስለዚህ መጮኻችንን አናቆም። 20 ዓመት ይሁን 30 ዓመት ይሁን የፈለገ ዓመት ይሁን እንጮኻለን። እየጮህን ብንሞት ምን አለበት?
ያ ግን እንጮኻለን እንዴ? መጮኻችን እኮ ክሬዲት ይኖረው ይሆናል። በጮህ ግን እንቀጥላለን። እግዚአብሔር መልካም ነው። እግዚአብሔር ግሩም ነው። ዛሬ ጮታችሁን ይስማችሁ። እግዚአብሔር የቆየ ቢሆን የአጭር ጊዜ ቢሆን እግዚአብሔር ጮታል ሰምቷል። ጮታችሁ ይመጣል። እግዚአብሔር ስሙ የተባረከ ይሁን። የወደደን ያልናቀን ተራ ናቸው። እችን አልሰማትም ይህን አልሰማውም የሚለው ሰው የለውም። በእግዚአብሔር ሁሉን ይሰማል። እግዚአብሔር ስም ለዘላለም ብሩክ ይሁን።